ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 8 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አሁን ከንጋቱ 11 ሰዓት ነው የሚለው የቴዲ አፍሮ የቶሪካ አልበም የቤተ መንግስቱን ግንብ ሲያናውጥ አገዛዙ በከፍተኛ የስነ ልቦና ሽንፈት ውስጥ መውደቁ ተገልጿል። በሰፊው ዳሰነዋል። በራያ ግንባር ፋኖ ከመከላከል ወደ ማጥቃት በመሸጋገር በመቶዎች የሚቆጠሩ የአገዛዙን ወታደሮች በመደምሰስ ቁልፍ ስትራቴጂካዊ ቦታዎችን በቁጥጥር ስር አውሏል። የግንባር መረጃ ይዘናል። በጉራጌ ዞን የአገዛዙ ከፍተኛ መኮንኖች ተለይቶ የተረሸኑበት ክስተት አገዛዙ የራሱን አባላት እንኳን መጠበቅ ያቃተው የወደቀ መንግስት መሆኑን አረጋግጧል። ሰሙታላችሁ። የኤርትራና የግብጽ አዲስ ስትራቴጂካዊ ጥምረት በ4 ኪሎ ላይ ያለውን ዲፕሎማሲያዊ ማጥ ይበልጥ አጥብቦታል ተብሏል። ቀጠናዊውን መረጃ ይዘናል። አሜሪካ በኒውክሌር ጉዳይ ለኢራን የመጨረሻ ማስጠንቀቂያ ሰጠች። መሳሪያችንን አቀባብለን ትዕዛዝ እየጠበቅን ነው ሲሉ ወታደራዊ አዛዦቹ ተናግረዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ የተሰኘውን አዲስ አልበሙን ለህዝብ ይፋ ማድረጉን ተከትሎ በብልጽግናው አገዛዝ ውስጥ ድንጋጤ ፈጠረ። ዛሬ 8 ሰዓት በኢትዮጵያ የጥበብ ታሪክ ውስጥ አዲስ ምዕራፍ የተጻፈበት ሲሆን አገዛዙ በመሳሪያና በአፈና ሊገታው ያልቻለውን ህዝባዊ ወገንተኝነት በጥበብ ፊት ተንበርክኮ የታየበት አጋጣሚ ሆኖ ተመዝግቧል። ከአልበሙ ትራኮች ሁሉ በላይ የአገዛዙን ባለስልጣናት ድንጋጤ ውስጥ የከተታቸው ድምፃዊው በአልበሙ ማጠቃለያ ላይ ያስቀመጠው አሁን በኢትዮጵያ የሰዓት አቆጣጠር ከንጋቱ 11 ሰዓት ነው የሚለው መልእክት ነው። 11 ሰዓት ማለት የሌሊቱ ጨለማ ተገፎ የንጋቱ ብርሃን ለመውጣት ጥቂት ደቂቃዎች ብቻ የቀሩት መሆኑን ያበስራል። ይህ የቴዲ አፍሮ ንግግር በአገዛዙ ካድሬዎች ዘንድ ለፖለቲካዊ የስንብት ደውል የተቆጠረ ሲሆን ለኢትዮጵያ ንጋት መቃረቡንና የአምባገነኖች የጨለማ ግዛት ሊያበቃ ደቂቃዎች ብቻ እንደቀሩት የሚያረጋግጥ የነጻነት አዋጅ ተደርጎ ተወስዷል። የታሪክ ምጸት በሚመስል መልኩ ይህ ተጠባቂ አልበም ለህዝብ በደረሰበት በዚያው ቅጽበት አብይ አህመድ በማህበራዊ ሚዲያ በቀጥታ ስርጭት ብቅ ብለዋል። የብልጽግናው አለቃ የውር ድንብራቸውን በጩኸት አትጥሉኝም ሲሉ ሲፎክሩ ተደምጠዋል። ቴዲ አፍሮ በለሰለሰ ዜማና በጥልቅ የታሪክ ስንኞች አገዛዙን የሐሰት ትረካ ግንብ ሲንድ፣ በአንጻሩ የአገዛዙ መሪ አንወድቅም በሚል ራሳቸውን ሲያጽናኑ መታየታቸው አገዛዙ በምን አይነት የስነ ልቦና ሽንፈት ውስጥ እንደሚገኝ ትልቅ ማሳያ መሆኑን የፖለቲካ ተንታኞች ገልጸዋል። አትጥሉኝም የሚለው ጩኸት ጥበብ የህዝብን ልብ ቀድማ መቆጣጠሯን ተከትሎ የመጣ የቤተ መንግስት ዋይታ ሆኖ ተቆጥሯል። ድምፃዊው ዳስጣል በተሰኘው ትራኩ ላይ ወይድ አንተ አትነግረኝም ማንነቷን ምጥ አታስተምርም ልጅ እናቷን በሚለው ስንኙ አገዛዙ ላለፉት 8 ዓመታት አዲስ ታሪክና ማንነት ለመጫን የሚያደርገው ሙከራ ወይድ በሚል ጠንካራ ቃል አፈር ከድሜ አብልቶታል። ወይድ አንተ አታስቆጥረኝም ደማጥንቴን የሚለው መልእክቱ አገዛዙ ህዝቡን በዘርና በጎሳ ለመከፋፈል የሚጠቀምበትን የሂሳብ ስሌት ሙሉ በሙሉ ውድቅ የሚያደርግ ነው። በተለይ ባንዲራውን ወደ ላይ አንሳው በማለት ደጋግሞ ያቀረበው ጥሪ በአገዛዙ ካድሬዎችና የደህንነት አባላት አረንጓዴ ቢጫ ቀይ ሰንደቅ ዓላማ ሲዋረድና ሲቀደል ለኖረው ህዝብ ትልቅ ካሳ ሆኗል። እንዴት አቀርቅሬ ባንዲራ ላንሳት የሚለው ስንኝ ህዝቡ በገዛ ሀገሩ በባንዲራው ምክንያት የደረሰበትን ውርደትና ያንን ውርደት እንደማይቀበለው የሚያሳይ የእምቢተኝነት መግለጫ ነው። ቴዲ አፍሮ በግጥሞቹ ውስጥ በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር በማለት አገዛዙ መጀመሪያ ወደ ስልጣን ሲመጣ የተጠቀመበትን የመደመርና የፍቅር ጭምብል ገልጦታል። ይህ ስንኝ አገዛዙ ስልጣን ላይ ከወጣ በኋላ ህዝቡን እንዴት አግልሎና በቁም ገድሎ የራሱን አምባገነንነት እንደገነባ የሚመሰክር ሲሆን በተለይ አዲስ አበባን የሁሉ አይደሉ የመላው ሀገሩ ማለቱ አገዛዙ ከተማዋን የአንድ ወገን ብቻ ለማድረግ የሚሄድበትን መንገድ በይፋ የሞገተበት ሆኗል። ኢቶሪካ ለብልጽግና አገዛዝ የስንብት ደውል፣ ለኢትዮጵያ ህዝብ ደግሞ የታሪክ ትንሳኤ ሆና መጥታለች። አገዛዙ ባለስልጣናት የግል ጣቢያዎች የቴዲን ድምፅ እንዳስተነፍሱ ማነቆ ቢፈጥሩም የህዝቡን ልብ ግን ሊቆጣጠሩ እንደማይችሉ በተግባር ታይቷል። ከንጋቱ 11 ሰዓት ነው የሚለው ድምፅ በአዲስ አበባና በየክልሉ ጎጆዎች ውስጥ ሲያስተጋባ አምባገነኖች የብርሃኑን መውጣት በመፍራት በጨለማ ጩኸታቸውን እያስተጋቡ ውለዋል። ፋኖ ከመከላከል ወደ መብረቃዊ ማጥቃት በመሸጋገር በመቶዎች የሚቆጠሩ ያገዛዙ ወታደሮች ሲረሸኑ ቁልፍ ስትራቴጂካዊ ስፍራዎች በቁጥጥር ስር ዋለ። በምስራቅ አማራ በራያ ግንባር ከትናንት በስቲያ ጀምሮ የተቀሰቀሰው መጠነ ሰፊ ውጊያ በአሁኑ ሰዓት ግለቱን እንደጠበቀ በፋኖ ድል አድራጊነት አድማሱን አስፍቶ ቀጥሏል። በራያ ቆቦ፣ በዋጃና ጥሙጋ ግንባሮች የተጀመረው ከፍተኛ ውጊያ ፋኖ በወሰደው መብረቃዊ ማጥቃት እርምጃ ያገዛዙን ሰራዊት ፍጹም መፈራረስ ውስጥ መክተቱ ተረጋግጧል። በተለይ በባይባዋ
በጀመዶ ማርያም፣ በኮርቶሞና በኩቤ ቃሬንሳ ግንባሮች አገዛዙ ሰራዊት ሊቋቋመው የማይችል ከፍተኛ የሰብአዊና የቁሳቁስ ኪሳራ ተከናንበዋል። ከመሬት ላይ የሚወጡ መረጃዎች እንደሚያመለክቱት በራያ ቆቦ፣ ጎለሻ፣ ጎቡ ጋሪያ፣ አቦሆይ ጋሪያ፣ ጠበለት፣ ተኩለይ ዙሪያ፣ ቀዩ አፈር፣ በጮቢበር፣ በካራይላና በጠዘጠዛ ግንባሮች ከሚያዝያ 6 ምሽት ጀምሮ እስከ ትናንት ንጋት ድረስ ብቻ ከ250 በላይ የአገዛዙ ወታደሮች ተሸኝተዋል። ተጨማሪም ከላስታ መገንጠያና አባሆይ ጋሪያን ይዞ እስከ ግዳን ምላሽ ድረስ በተደረገ ብርቱ ተጋድሎ 100 በላይ የአገዛዙ ወታደሮች አስክሬን ተቆጥሯል። አገዛዙ ሲሸሽ በተሽከርካሪ ጭኖ ከወሰደው የሙትና የቁስለኛ ብዛት ውጪ በመሬት ላይ የተረሳው አስክሬን ቁጥር ብቻ የአገዛዙን ሰራዊት መፍረክረክ ቁልጭ አድርጎ የሚያሳይ ሆኗል። በቦታ ማርያ፣ ኩቢ ቀረንሳ፣ ኮባ መንደርና ቀዩ ጋሪያ አካባቢዎች የተረፈው የአገዛዙ ቅሪት ኃይል የጓዶቹን አስክሬን እንኳን ማንሳት ሳይችል ጨርቄን ማቄን ሳይል ለነፍሱ በመሸሽ አካባቢውን ለፋኖ አስረክቦ ወጥቷል። ውጊያውን በመከላከል የጀመረው ፋኖ በአጭር ጊዜ ውስጥ ወታደራዊ ስልቱን በመቀየር ከመከላከል ወደ ማጥቃት በመሸጋገሩ የአገዛዙን ኃይል ስቦ በመምታት የውጊያ የበላይነቱን እንዳስጠበቀ ይገኛል። ቁልፍ ወታደራዊና ስትራቴጂካዊ ስፍራዎች አሁን ላይ ሙሉ በሙሉ በፋኖ ቁጥጥር ስር መግባታቸውን የገለጹት የራያ ግንባር ዘጋቢዎች የአገዛዙ ሰራዊት የተገደሉበትን አባላት አስከሬን እጥፍ በሚሆን መልኩ በተሽከርካሪ ጭኖ ወደ ቆቦ ከተማና አካባቢው በመሸሽ ላይ መሆኑን መረብ ሚዲያ ዘግቧል። በምስራቅ ጉራጌ ዞን የአገዛዙ ከፍተኛ አባላት በታጣቂዎች ጥቃት ተለይተው ተገደሉ። ኢትዮጵያ በየቀኑ ወደ ከፋ የጸጥታ መበስበስ ውስጥ በምትሰጥምበት በዚህ ወቅት አገዛዙ የራሱን ከፍተኛ አባላትና የጦር ሰራዊት አባላትን እንኳን ከጥቃት መከላከል የማይችልበት የውድቀት ደረጃ ላይ መድረሱን የሚያሳይ ጥቃት ተፈጽመዋል። በምስራቅ ጉራጌ ዞን ሶዶ ወረዳ ቀሬ ተብሎ በሚጠራው ስፍራ የአገዛዙን መዋቅር የሚያገለግሉ 3 ከፍተኛ አባላት ተለይተው መረሸናቸው ታውቋል። ከወላይታ ሶዶ ተነስቶ ወደ አዲስ አበባ በመጓዝ ላይ የነበረ ተሽከርካሪን በሱተንና ጥያ መሃል ቀሬ በተባለው ስፍራ ያስቆሙ ታጣቂዎች ተራ ተሳፋሪዎችን ከአገዛዙ አባላት ለይተው የማውጣት ተግባር ፈጽመዋል። ታጣቂዎቹ የአገዛዙን የጸጥታና የጦር አባላት ለይተውን በማውጣት በጥይት ደብድበው ገድለዋቸዋል። ይህም ጥቃቱ በታቀደ መልኩ በአገዛዙ ሰዎች ላይ ብቻ አነጣጠረ እንደነበር ተገልጿል። አገዛዙ ከፍተኛ የፖሊስ መኮንን የሆኑትና በአገዛዙ የጦር ዩኒቨርሲቲ በስትራቴጂክ አመራር ስልጠና ላይ የነበሩት ኮማንደር አልማዝ ዮሐንስ፣ አንድ የአዲስ አበባው አገዛዝ የፖሊስ አባል እንዲሁም እንዲያገዛዙ የጦር ሰራዊት አባል ይገኙበታል። በተለይ ኮማንደር አልማዝ ዮሐንስ ከመኖሪያቸው ዱራሜ ተነስተው የአገዛዙ የስትራቴጂክ ስልጠና ወደሚሰጥበት ማዕከል እያመሩ በነበረበት ወቅት በ3 ጥይት ተመተው መገደላቸው የአገዛዙን የደህንነት መዋቅር ክፉኛ ያስደነገጠ ክስተት ሆኗል። ይህ ክስተት አገዛዙ በየመድረኩ አገሪቱ ሰላም ናት እያለ የሚነዛውን ፕሮፓጋንዳ ሙሉ በሙሉ የሚያፈርስ ሆኗል። አገዛዙ የራሱን ከፍተኛ መኮንኖችና የጦር አባላት ከአንድ ከተማ ወደ ሌላ ከተማ በሰላም ማጓጓዝ ያልቻለበትና ጸጥታ ሁኔታው ሙሉ በሙሉ ከቁጥጥሩ ውጭ መሆኑን የሚያሳይ ነው። ከፍተኛ የስትራቴጂክ አመራር ሰልጣኞችና የጦር አባላት በአደባባይ ተለይተው ሲረሸኑ አገዛዙ ጥቃት አድራሾቹን መቆጣጠር ይቅርና ማንነታቸውን እንኳን በይፋ መጥራት ያልቻለበት የሽንፈት ማማ ላይ ተቀምጧል። ታዛቢዎቹ እንደሚሉት አገዛዙ በሀገር ውስጥ በዜጎች ላይ ጭቆና ሲያበረታ፣ በመሬት ላይ ግን ሕግ የማስከበርና ዜጎችንም ሆነ ራሱን ሰዎች የመጠበቅ አቅሙ ሙሉ በሙሉ ተሟጦ አልቋል። ኢትዮጵያ በአሁኑ ወቅት የአገዛዙ መዋቅሮች የሚፈራርሱባትና የራሱ አባላት እንኳን እንደ እንስሳ የሚታደኑባት ሀገርም ሆኗል። ይህ ጥቃት ለዓለም ያሳየ ሌላኛው መረጃ ሆኖ ተመዝግቧል። ኢትዮጵያ በቀጠናው የነበራትን ዲፕሎማሲያዊ የበላይነት አጥታ በጎረቤቶቿ የምትገለልበት አዲስ ምዕራፍ ላይ ትገኛለች ተባለ። ትናንት የኤርትራ ከፍተኛ የልዑካን ቡድን በካይሮ ያደረገው ይፋዊ ጉብኝት የ4 ኪሎ አገዛዝ በቀጠናው የገባበትን የዲፕሎማሲ ማጥ ቁልጭ አድርጎ ያሳየ ክስተት ሆኖ ተመዝግበዋል። ከጥቂት ዓመታት በፊት የሰላም ኖቤል ያስገኘውና የአፍሪካ ቀንድን አዲስ መልክ ይሰጣል ተብሎ የታሰበው የኢትዮጵያና የኤርትራ ወዳጅነት ዛሬ በአገዛዙ ግትረኝነት ምክንያት ወደ ከረረ ጠላትነት ተቀይሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቅርብ አማካሪያቸውን አቶ ሀጎስ ገብረ ሕይወትንና የንግድ ሚኒስትሩን ወደ ካይሮ መላካቸው አስመራ ከ4 ኪሎ ጋር የነበራትን ግንኙነት ሙሉ በሙሉ ቆርጣ አዲስ ስትራቴጂካዊ ወዳጅ ማግኘቷን ለዓለም ያበሰረችበት ነው። ይህም አገዛዙ በሰሜን በኩል የነበረውን ብቸኛ የዲፕሎማሲ መስመር ማጣቱን ያረጋግጣል። ግብጽ በአባይ ግድብ ጉዳይ ላይ ከኢትዮጵያ ጋር ያላት ድርድር ከቆመ በኋላ የቀጠናውን ኃይል አሰላለፍ ለመቀየር ስትሰራ ቆይታለች። አሁን ኤርትራን እንደ ዋነኛ የስትራቴጂ አጋር ማግኘቷ በአገዛዙ ላይ የሚደረገውን
ዲፕሎማሲያዊ ጫና ወደ አዲስ ምዕራፍ ያሸጋግረዋል። ግብጽ ለኤርትራ ሉዓላዊነትና ግዛታዊ አንድነት የምትሰጠው ዋስትና አገዛዙ በተደጋጋሚ ለሚያነሳው የባህር በር እናስከብራለን የሚል የጦርነት ዛቻ የተሰጠ ቀጥተኛ ምላሽ ነው። አገዛዙ በዲፕሎማሲው መድረክ ማሳመን ሲገባው በዛቻና በፉከራ መጓዙ ሀገሪቱን በቀጠናው ባይተዋር አድርጓታል። የልኡካኑ በካይሮ መገኘት ከኢኮኖሚ ባለፈ ግልጽ የሆነ ወታደራዊና ደህንነት ነክ ፋይዳ አለው የተባለ ሲሆን ግብጽ በሶማሊያ ወታደራዊ ሰፈር ለመመስረት በምትንቀሳቀስበት በዚህ ወቅት ኤርትራ ደግሞ የቀይ ባህርን መተላለፊያ የምትቆጣጠር ሀገር መሆኗ በ4 ኪሎ ላይ የሚደረገው ዲፕሎማሲያዊ ከበባ ተጠናቋል ማለት ይቻላል። አገዛዙ ከሶማሊላንድ ጋር በፈጠረው ውዝግብ ምክንያት ከሶማሊያ ጋር መጋጨቱ ግብጽና ኤርትራ በደቡብም በሰሜንም እንዲከቡት ምቹ ሁኔታ ፈጥሯል። ይህ አገዛዙ የለብለብ ዲፕሎማሲ ውጤት ሀገሪቱን ያለአንዳች ወዳጅ አስቀርቷታል። በካይሮ የተጀመረው የ3 ቀን ውይይት አገዛዙ በቀጠናው የነበረውን የመሪነት ሚና መነጠቁን ያረጋገጠ ነው። አምባገነንነት በሀገር ውስጥ በዜጎች ላይ ጭቆና ሲያበረታ፣ በውጭ ግንኙነቱ ደግሞ እውቀት በጎደለው አካሄድ ሀገርን ያዋርዳል። ዛሬ ኢትዮጵያ በዲፕሎማሲው መድረክ የደረሰባት ውድቀት በ4 ኪሎ ያለው አገዛዝ በቀጠናው ፖለቲካ ላይ ያለው ተጽዕኖ ማክተሙንና የቀድሞ ወዳጆቹ ሁሉ ፊታቸውን ወደ ካይሮ ማዞራቸውን የሚያሳይ መራራ እውነት ሆኗል። አሜሪካ ኢራን በኑክሌር ጉዳይ ከስምምነት ላይ ማትደርስ ከሆነ ጦሯ የማጥቃት ዘመቻ ለመጀመር ዝግጁ መሆኑን ገለጸች። የአሜሪካው መከላከያ ሚኒስትር ሄግሴት አሜሪካ ማንኛውንም ትዕዛዝ ለመፈጸም መሳሪያዋን አቀባብላና ለመሄድ ዝግጁ ሆና እየጠበቀች መሆኑን ተናግረዋል። ኢራን የኑክሌር ጦር መሳሪያ እንዳይኖራት የማረጋገጡ ስራ በጥሩ መንገድ ካልሆነ በከባድ ሁኔታ እንደሚፈጸም ሚኒስትሩ አጽንኦት ሰጥተዋል። በተጨማሪም በሆርሙዝ ወሽመጥ ላይ የተጣለው የእንቅስቃሴ ገደብ እስካሁን እየተተገበረ ያለው በአሜሪካ ጦር ከ10 በመቶ ባነሰ አቅም መሆኑን ገልጸው ኢራን በንግድ መርከቦች ላይ ጥቃት ለመሰንዘር ማቀዷን የባህር ላይ ውንብድና ሲሉ ኮንነውታል። የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር ጄኔራል ዳን ኬን በበኩላቸው የአሜሪካ ጦር የማጥቃት ዘመቻውን ለመቀጠል በቅጽበታዊ ትዕዛዝ ዝግጁነት ላይ መሆኑን አረጋግጠዋል። እስካሁን ባለው ገደብ 13 መርከቦች ከአካባቢው እንዲመለሱ መደረጉን የጠቀሱት ጄኔራሉ አሜሪካ ተጨማሪ ባህር ኃይል መርከቦችን ማሰማራት እንደማያስፈልጋትም ጠቁመዋል። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ደግሞ አሜሪካ የተኩስ አቁም ጊዜውን ስልቶቿን ለማስተካከል እየተጠቀመችበት መሆኑን ገልጸው እስራኤል በቀጠናው የአሜሪካ ዋነኛ ወዳጅ መሆኗን ዳግም አረጋግጠዋል። ይህ በእንዲህ እንዳለ የፓኪስታን ልኡካን በቴህራን ለሁለተኛ ዙር ድርድር እየተነጋገሩ መሆኑ ተሰምቷል። ለ40 ቀናት የተካሄደውን ጦርነት ተከትሎ የተደረሰው የ2 ሳምንት የተኩስ አቁም ሊያበቃ ጥቂት ቀናት ቢቀሩትም ባለፈው ሳምንት በፓኪስታን የተደረገው የ20 ሰዓታት ውይይት ያለምንም ስምምነት መጠናቀቁ ይታወሳል። በመጪው ጊዜ አሜሪካና ኢራን ወደማይቀረው ሰፊ ጦርነት ያምራሉ ወይስ በተመጠነ ግጭት ውስጥ ይቆያሉ የሚለው ጉዳይ ከፍተኛ ዓለም አቀፍ ትኩረትን ስበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።